አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ታኅሳስ 5 ቀን በዚች ቀን የኬልቅያ ልጅ ታላቁ ነቢይ ናሆም አረፈ። የስምዖን ነገድ የሆነ ይህ ቅዱስ ነቢይ ከነቢዩ ሙሴ በትንቢቱ 17ኛ ነው። በካህኑ ዮዳኤ በነገስታቱ በኢዮአስ በአሜስያስ በልጁ በኦዝያን ዘመን ትንቢት ተናገረ። ስለ ክደታቸውና ጣዖትን ስለ ማምለካቸው የእስራኤል ልጆችን ገሰጻቸው። እግዚአብሔርም ምንም መሐሪና ይቅር ባይ ምሕረቱ የበዛ ቢሆንም ካልተመለሱ ጠላቶቹን ይበቀላቸው ዘንድ እንዳለው ለሚቃወሙትም የፍርድ ቀን እንደሚጠብቃቸው በትንቢቱ ገለጠ። ዳግመኛም ስለከበረ ወንጌል ትምህርትና ስለ ሐዋርያት እንዲህ ብሎ ትንቢት ተናገረ። የምስራች የሚናገሩ ሰዎች እግራቸው እነሆ በተራራ ላይ ቆሟል፣ ሰላምንም ይናገራሉ። ስለ ነነዌም ውሃና እሳት ያጠፋት ዘንድ እንዳላቸው ትንቢት ተናግሮ እንደ ቃሉ ሆነ። ከእውነት መንገድ ተመልሰው በበደሉ ሰዎች ላይ እግዚአብሔር በውስጧ ታላቅ ንጾጾታ አድርጎ እሳትንም አውርዶ እኩሌታውን አቃጥሏልና በንስሐ ጸንተው ወደ እግዚአብሔር የተመለሱትን ግን ከክፉ ነገር ከቶ ምንምና ምንም አልደረሰባቸውም። የትንቢቱን ወራት ሲፈጸም እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ነቢይ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሚን። በዚች ቀን የቅዱስ ኤስድሮስ ሰማዕት መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሚን። በዚች ቀን ደግሞ ከሮም አገር ቅድስት አውጋንያ በሰማዕትነት አረፈች። ይቺ ቅድስት የአባቷ ስም ፊልጶስ ነው። እርሱም የእስክንድርያ አገር ገዢ ነበረ። ጣዖትም ያመልካል። ስሙ መምድያኖስ የሚባል የሮም ንጉሥ ለጣዖት የሚሰግድ ነው። ይህችም ቅድስት አውጊያን በእስክንድርያ ከተማ ተወለደች። እናቷም ክርስቲያንን ስለሆነች በስውር የክርስትና ሃይማኖትን አስተማረቻት። ባደገችም ጊዜ ታላላቆች መኳንንትን አጯት። አባቷም ይህንን በነገራት ጊዜ አባቴ ሆይ መጀመሪያ ወስደ እስክንድርያ አገር ገዳም እንድገባና እንድጎበኝ ተራሮችን በማየት ዓይኖችም አይተው ደስ ይላቸው ዘንድ ፍቀድልኝ አለችው። አባቷም ሰምቶ ልጄ 2 ጃንደረቦችን ጨምሮ የወደደችውን ታደርግ ዘንድ ፈቀደላት። በወጣችም ጊዜ የመነኮሳትን ገዳም ሁሉ ዞረች። ስሙ ቴዎድሮስ የሚባል ጻድቅ ደግ ኤጲስቆጶስ ወደሚኖርበት ቤተ ክርስቲያን ደረሰች። ቀረብ ብላም በልቧ ያለውን ሁሉ ነገረችው። ከጃንደረቦቹም ጋር ተጠምቃ በዚያ መነኮሰች። በወንድ አምሳልም ሆና ስሟ አባ አውጋኒዮስ አሰኘች። እርሷ ሴት እንደሆነች ማንም አላወቀም። ወደ አባቷም ባልተመለሰች ጊዜ በቦታው ሁሉ ፈለጋት። ሲያጣትም በእርሷ አምሳል ጣዖት ሰርቶ ማታና ጠዋት እየሰገደላት ኖረ። 1 ዓመትም ከኖረች በኋላ የዚያ ቦታ በመኔት አረፈ። መነኮሳትም መርጧትና አበመኔት አደረጓት፣ ሾሟትም። እግዚአብሔርም አጋንንትንና ታስወጣ ዘንድ የዕውራንን ዓይኖች ትገልጥ ዘንድ ድውዩንም ሁሉ ታድን ዘንድ ሀብተ ፈውስን ሰጣት። ከዚህ በኋላ ሰይጣንን በአንዲት ሴት ልብ ክፉ ሐሳብ አሳደረባት። ካዳነቻትም በኋላ ወንድ መሰለቻትና ገዳምህን ምንኩስናን ትተህ ለእኔ ባል ሁነኝ፣ ብዙ ገንዘብ አለኝና አለቻት። አባ አውጋኒዮስም የተባለችው ቅድስቷም እናቴ ሆይ ከእኔ ዘንድ ሂጂ፣ ሰይጣን በከንቱ አድክሞሻል አለቻት። በአሳፈረቻትም ጊዜ ወደ እስክንድሪያ ገዢ ሄዳ እንዲህ አለች። እኔ ወደ እገሌ ቦታ በሄድኩ ጊዜ ሊደፍረኝ ሽቶ ወጣት መነኩሴ በሌሊት ወደ እኔ መጣ። ወደ አገልጋዮችም ስጮህ ከኔ ዘንድ ወጥቶ ሸሸ። መኮንኑም በሰማ ጊዜ ይኸው የቅድስት አውጋንያ አባቷ የሆነ መነኮሳቱን ሁሉ አስረው ያመጧቸው ዘንድ አዘዘ።
ባደረሳቸውም ጊዜ እንዲያሰቃዩአቸው በሌላ መኮንን አሳልፎ ሰጣቸው። ከስቃይም ጽናት የተነሳ ከእርሳቸው የሞቱ አሉ። የመነኮሳቱንም መጎሳቆል ባየች ጊዜ መኮንን አባቷን እንዲህ አለችው፣ ጌታዬ ሆይ ምስጢሬን እውነት እነግርህ ዘንድ የምፈልገውን እንዳትከለክለኝ ማልልኝ አለችው። በማልላትም ጊዜ ወደ ስውር ቦታ ወስዳ ምስጢሯን ሁሉ ገለጠችለትና ልጁ አውጋንያ እሷ እንደሆነች አስረዳቸው። መኮንኑም አይቶ በእውነት አንቺ ልጄ አውጋንያ ነሽን? እኔም በአምላክሽ አመንኩ አላት። በዚያ ጊዜ መነኮሳቱም ይፈቷቸው ዘንድ በመሰቃየትም የሞቱትን ይቀብሩዋቸው ዘንድ አዘዘ። ወዲያውኑ ከቤተሰቦቹ ጋር ተጠምቆ ሁሉም ክርስቲያን ሆኑ። የእስክንድሪያ ሰዎችም የሃይማኖትን ጽናት ባዩ ጊዜ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። ክብር ይገባውና የጌታችን የኢየሱስ ክርስቶስን ሃይማኖት እያስተማረ ብዙ ዓመታትን ኖረ። ከዚያም በኋላ በእርሱ ላይ ሌላ ከሃዲ መኮንን ተነስቶ ይህንን ሊቀ ጳጳስ ፊልጶስን በስውር ይገሉ ዘንድ ጭፍሮቹን ላከ። በቤተ ክርስቲያን ውስጥ ቆሞ ሲጸልይ ገደሉት። የሰማዕትነትን አክሊል አገኘ። የሮሜ ሊቀ ጳጳሳትም የቅድስት አውጋንያን ዜና በሰማ ጊዜ ወደ እርሱ ወስዶ እርሱ በስውር ገዳም ላይ አመመኔት አድርጎ ሾማት። የመነኮሳይትም ብዙ 3300 ነው። እነዚህም ከእርሷ ጋር የኖሩ ሁለት ጃንደረቦች በሁለት አገሮች ላይ ኤጲስቆጶስነትን ሾማቸው። ከዚህ በኋላ ሌላ ከሃዲ መኮንን በተሾመ ጊዜ ክብር ይገባውና በጌታችን ኢየሱስ ክርስቶስም ነፍሷን ለሞት አሳልፋ እስከሰጠች ድረስ ቅድስት አውጋንያ ይዞ በጽኑ ስቃይ አሰቃያት። የሰማዕትነትን አክሊል ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚች ቀን ደግሞ የአዮስጥ አውራጃ ሻው ከሚባል ከተማ ቅዱስ ፍቅጦር በሰማዕትነት አረፈ። የዚህ ቅዱስ አባት ስም መርምር፣ እናቱ ማርታ ይባላል። እነርሱም ያለ ፍርሃት እግዚአብሔርን የሚያመልኩ እውነተኛ ጻድቃን ናቸው። ነገር ግን ልጅ አልነበራቸውምና ክብር ይገባውና ጌታችንን እየለመኑ ኖሩ። ለድሆች ምጽዋትን ይሰጡ ነበረ። እግዚአብሔርም ልመናቸውን ተቀበለ። ይቺ የተባረከች ማርታም ይህንን ሊቅ ፍቅጦር ጸንሳ ግንቦት 9 ቀን ወለደችው። እግዚአብሔርን በመፍራት ሰርተው ቀጥተው አሳደጉት። 20 ዓመትም ሲሆነው አባቱ ወደ ንጉሥ አቀረበውና ንጉሡ በአባቱ ፈንታ መስፍና ሾመው። አባቱ በዕድሜው ሽማግሌ ነበርና ከጥቂት ወራት በኋላ ጣዖታትን የሚያመልኩ ክርስቲያኖችን ሁሉ ይገድል ዘንድ የንጉሥ ዲዮቅልጥያኖስ መልእክት ወደ አንጻና አገር መኮንን ደረሰ። መኮንኑም ክርስቲያኖችን እየፈለገ ወደ ሻው ከተማ ደረሰ። ያን ጊዜ ክብር ይገባውና ክርስቶስን የሚያመልከው ክፉዎቹን ሰዎች ይህንን ቅዱስ ፍቅጦርን ወነጀሉት። ያን ጊዜ እንዲያመጡት አዘዘና ባመጡት ጊዜ ለጣዖታት እንዲሰዋ አስገደደው። እምቢ ባለውም ጊዜ በወህኒ ቤት እንዲያስሩት አዘዘ። በዚያ እያለ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አውጥቶ የወህኒ ቤት ጠባቂዎችን ባጡት ጊዜ ተሸበሩ። ከ7 ቀኖች በኋላ አግኝተው ወደ መኮንኑ ወሰዱት። መኮንኑም ግምር አራለት፣ ወደ ንጉሥ ሰደደው። ንጉሥም እግዚአብሔርን ከማምለክ ይመልሰው ዘንድ በማባበል ብዙ ሸነገለው። መመለስንም በተሳነው ጊዜ አውጣኪያኖስ ወደሚባል መኮንን ሰደደው። እንዲህም ብሎ አዘዘው፣ እነሆ ፍቅጦርን ወደ አንተ ልኬዋለሁ። የአንተንም ምክር ከሰማ ለአማልክት ይሰዋ፣ ካልሰዋ ግን ግደለው እንጂ አትራራለት። ከዚህም በኋላ ወደ መኮንኑ ሊወስዱት እጆቹና እግሮቹን አሰሩ። በአፉም የብረት ልጓም አግብተው በመርከብ አሳፈሩት። የእግዚአብሔር መልአክ ከማሰሪያው ፈትቶ ወደ መኮንኑ አደረሰው።
ቅዱስ ፍቅጦርም መኮንኑን ከወዲያው ንጉሥ ሊረግም ጀመረ። መኮንኑም ተቆጥቶ ጽኑ ስቃይን አሰቃየው፣ በወህኒ ቤት አሰረው። በዚያም ስለ ክብር ይገባውና መድኃኒታችንን በብርሃን ሰረገላ ላይ ሆኖ ተገለጠለት፣ ቃል ኪዳንንም ሰጠው። ከዚህችም ቀን ጀምሮ ድንቅ ታምራትን በማድረግ ብዙ በሽተኞችን የሚፈውስ ሆነ። መኮንኑም ይህንን ሰምቶ ተቆጣ። ወደ እርሱም አስመጣውና ይመልሰው ዘንድ ደግሞም ሸነገለው። ቅዱስ ፍቅጦር ግን የረከሱ አማልክቶችን ረገመ። በዚያ ጊዜ በፈረስ ጅራት ላይ አስረው በአንድ ቀን መንገድ ያህል እንዲጎትቱት ከዚያም ከውሽባ ቤት እሳት ማንደጃ ውስጥ እንዲጨምሩ ታዘዘ። እንዲሁም መልካም ተጋድሎን ፈጸመ። ስጋውንም ግን ከዚህ ውሽባ ቤት አላወጡትም። በመሰላልም ወርዶ ባማሩ ልብሶች ገንዘው በሽቱም አጣፈጡት እንጂ በላዩ ቤተ ክርስቲያን ሰሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የፊንጦስ፣ የሐናንያ፣ የባርኪዮስ፣ የዮሐንስ፣ የተጋዳዩዋ የቅድስት አውጋንያ አባት የፊልጶስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሚን። የሰማዕቱ ቅዱስ ኤላውትሮስ መታሰቢያውም ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሚን። በዚች ቀን ለእግዚአብሔር ሕግ የሚቀና ገድለኛ የሆነ ንጹሕ ድንግል ቅዱስ አባት አባ ገብረ ናዝራዊ ያረፈ። የዚህ ቅዱስ ወላጆች በወገን የከበሩ እግዚአብሔርን የሚፈሩ ናቸው። አባቱም የቤተ ክርስቲያንን ሕጓንና ስርዓቷን የሚጠብቅ ካህን ነው። እናቱም ፈጣሪዋን የምትወድ ደግ ሴት ናት። ደግሞም ቅዱሱ በተወለደ ጊዜ በእውቀት እግዚአብሔርን በመፍራት በመማርና አደገ። ከዚህም በኋላ ድቁና በተሾመ ጊዜ የብሉይና የአዲስ መጽሐፍት የሚያነብ ሆነ። በኦሪትም ውስጥ የሰንበት ቀን የሻረና ስራ የሰራባት የሞት ቅጣት የሚል አገኘ። ከወንጌልም ውስጥ እንዲህ የሚል አገኘ። ከእነዚህ ትእዛዛት ታንሳለች ብሎ የሚያስተምር አንዲቱን የሻረ ለሰውም እንዲህ ብሎ የሚያስተምር በመንግስተ ሰማያት የተለየ ይሁን። የሚያደርግና የሚያስተምር ግን እርሱ በመንግስተ ሰማያት ታላቅ ይሆናል። ዳግመኛ መድኃኒታችን አባትና እናቱን ያልተወ ሰውነቱን ለመከራ አሳልፎ ያልጣላት ሊያገለግለኝ ደቀ መዝሙሬም ሊሆን አይችልም ያለውን አስተዋለ። ከዚህ በኋላ ወደ አቡነ ጎርጎርዮስ ሄዶ እርሱ ጽጋጃ በሚባል ገዳም በአቡነ አኖሪዎስ ልጅ ነው። በዚያም መንኩሶ በጾም በጸሎት በስግደት እየተጋደለ ኖረ። ከዚህም በኋላ ቅስና ተሹመው ከዚያም ወደ ትግራይ አገር ሄዶ በአባ ያዕቆብ ጋር ተገናኝቶ በቅዱሳት መጻሕፍት ቃሎቹን ተነጋገሩ። ከዚህ በኋላ ሐሳቡን ገለጠለት። አባ ያዕቆብም እንዴት ይቻላል አለው። አባ ገብረ ናዝራዊም እግዚአብሔር ይረዳኛል አለ። ከአባ ያዕቆብ ጉልት ተቀብሎ እርስ በራሳቸው በእግዚአብሔር ፍቃድ ተለያዩ። ከዚህ በኋላ ተሰፋፍቶ ገዳሙን ሰራ። ብዙ ሰዎችም ወደ እርሱ ተሰብስበው መነኮሳትም ሆኑ። ስለ ሰንበታትና በዓላት አከባበር እንደሚገባ ስርዓት ሰራ። ለመነኮሳትም ከመድኃኒታችን ከልደቱና ከጥምቀቱ በዓል ከሰንበትና ከበዓለ ሀምሳ በቀር በየሰሞኑ ሁሉ እስከ ማታ ያለማቋረጥ መጾም እንደሚገባቸው ስርዓትን ሰራ። ዳግመኛም የሌላውን ገንዘብ እንዳይነኩ፣ እንዳይረግሙ፣ በሕያው እግዚአብሔር ስም እንዳይምሉ ለልጆቹ ይህንን ሁሉ ያስተምራቸው ነበር። ለእርሱ ግን ለሚጸልየው ጸሎት ልክ ያለው ነቢይ ዳዊት እግዚአብሔር ሁል ጊዜ አመሰግነዋለሁ፣ ምስጋናውም ዘውትር በአፌ ውስጥ ነው እያለ ያለውን አስቦ ዳግመኛ ትእዛዙን በማሰብ እጫወታለሁ፣ ሕጉንም እሻለሁ፣ ትእዛዞቹንም አስተምራለሁ፣ ቃልህንም አልረሳም ያለውን አስቦ ዳግመኛ ከሳበውና ደም ካለው ጣዕም ካላቸው
መብሎቹ ሁሉ ይከለከላል። የጌታውን መከራ ለነፍሱ ያሳስባታል። እንባው ያለማቋረጥ ይፈስ ነበረ፣ ያለማቋረጥም ይሰግዳል ያመሰግናልም። እንግዳና መጻተኛን ይቀበላል። በጽዮን ዘር በኢየሩሳሌም ቤቶች ያሉ ብፁዕ ነው ያለውን የነቢዩ ቃል አስቦ ድሆችንና ችግረኞችን ይጎበኛቸዋል። ለዚህም አባ ትሩፋቱ ብዙ ነው። ደጋግ ታምራትን በማድረግ በሰው ልቦና ተሰውሮ ያለውን በማወቅ ብዙ የተለያዩ ሀብቶችን ተሰጥተውታል። ለልጆቹም የቀናች ሃይማኖት አስተማራቸው፣ በእርሷም እንዲጸኑ አዘዛቸው። ከዚህም በኋላ በሸመገለ ጊዜ እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚያ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። የተመሰገነ አብ ልዑል ነው። የተመሰገነ ወልድ ክቡር ነው። የተመሰገነ መንፈስ ቅዱስ ታላቅ ነው።